ስርዓትን ያዝ ብሩኬ፣ በቃ ስርዓትን ያዝ። እንደዚህ አይነት ወሬ እንድታወራ አልፈልግም። ወንድሜ ነው፣ ወንድሜ መከበር አለበት። ወንድምሽን ስታስከብሪ ባልሽንም ማስከበር የአንቺ ፋንታ ነው። በመጀመሪያ እሱንም ብሩኬንም ሁለቱንም መቆጣት ነበረብሽ። አንቺ ግን ኤፍ ሲናገር ዝም ማውራት ፈልጋለሁ ነው ያልከው። አውራት ከኔ ጋር ነው ተወሱና ከኔ ጋር ነው ባይሆን ማለት ነው። መጀመሪያ እንደዚህ ስፍስፍ ብሎ እንዳሞራ እየበረሩ እየሄዱ ጥምጥም ብሎ ከዛ በኋላ የመጨረሻ ላይ ጸብ ተጣልተው የሚለያዩት ነገር ምንድነው? ይሄ ታዲያ ቤት ወጣሽ ማለት አስገድዶሽ አይደለም። ይሄንን ነው ማወቅ ፈልገሽ ነው። ካንተ መለየት በፈልግ እንደዛ አላደርግም። ታዲያ ወንድምሽ ጋር ለረፍት ነው የሄድሽው። ለረፍትም ቢሆን ላርፍ ሄጃለሁ ብለሽ መሄድ ነበረብሽ። ምንድነው ታዲያ ፍላጎትሽ? ሃይማኖት ታደሰ በምን ወይ እንረዳሽ? ቆይ ይሄው ነይ ሰላም ከፈለግሽ ይሄው አለው አልኩሽ እኮ አልቀበላልሽ። እዚህ ጋር ሰላምም አጣችም አላጣችም የተጠየቀችው እሷ ናት። ሰላም ያሳጣኸኝ እንደዚህ ነው ብላ መመለስ ያለባት እሷ ናት። ጣልቃ መግባት እሱ የለበትም። ጥፋቱ የማን ኤፋ ነው። አንተ ጋር ሆና ሲሆን ሰላም ያገኘች አንተ ነህ። ሰላም እየነሳ ያለው ቱን ሲናካ እኔንም ማስከብሪያ ኤፋ አፍ አለኝ ብለህ ታወራለህ። ሰው ራበይ ብላ እኮ ስታለቅስ 24 ሰዓት አንድ ቀን እንኳን ምን ሆንሽ ብለህ የጠየቃት ወንድሙ አይደለህም አንተ? አታውቅም እንዴ? ስለዚህ ዛሬማ አምሮባታል። አንተ ለጥላለሽ ብሩኬ አክብሬያለሁ። ወሬ ብቻ እደፋለሽ። ሰላም እንደዛ አላደርግም። ሰጠሁሽ እኮ እኔ እውነት ለመናገር ብሩኬ ባይደባደብ በጣም ጥሩ ነበረ። በጣም በዝምታ ብታልፍ በጣም ጥሩ ነው ብዬ አስባለሁ። ነገር ግን ደግሞ ኤፋ የሚናገረው ነገር ስሜታዊ ያደርጋል። አንተ ነህ ሰላም እየነሳ ያለው መጀመሪያ ብኩንችል ሰላም አንተ ነህ ሰላም እየነሳ ያለው። እኔማ ሰላም ለመስጠት እሷን በደንብ የምታስረዳ ከሆነ አስረዳት እኮ አልኩ። መቼ ሰላም ሰጣት? ትናንትና እኮ ላይቭ ላይ ብሩክ እያለቀሰች ነበር። ሰላም መስጠት እንደዚህ ነው እንዴ? ለምን አታስታርቃቸው? ጥፋታቸውን የሁለቱንም እኩል ተናግረ ለምን አታስታርቅም? ሰላም እያገኘቻለሁ ወይ ጉድ። ስለዚህ ሰላሟን እያሳጣ ያለው አንተ ነህ። እሺ አንነም ፍርሃት አይደለም፣ ልክህን አሳያለሁ። ድብድቡን እዩ። በጋብ ድብድብ የለም። ብሩኬ ስልኩን አስቀምጦ እስኪነሳ ድረስ ኤፋ ለምን አላነቀውም? ለምን ቆሞ ጠበቀው? ኤፋ ፈራ ተባ የሆነ ነው ያዘው። ስለዚህ ይሄ ድራማ ነው ጋይስ። ከሃይማኖት ታደሰ ጋር ኤፍሬም ይንጣ፣ ግን አጠገቧ ቆሞ ብሩክ የሚጠይቃት ጥያቄ ማዳመጥ የለበትም። በሩቅ ሆኖ ማዳመጥ ይችላል። ስጨርስ መውሰድ ይችላል አይደል እንዴ? አብረን እንሁን ስላልኩ ነው አይደል? የገባበት ነገር መላቀቂያ የለውም። ቤተሰብ በጣም ተዘረጣጠጡ፣ አይገልጸውም ዛሬም ማለት ነው። ጭራሽ ቤተሰብ ጋር ሁለቱም ሄደው ቁጭ አላሉም። ይገርማል። በጣም ያሳዝናል። ላይ ድራማ ምንድነው እንደዚህ? እኔ አንተ ወንድሞች ላይ አፌን እንኳን ከፍቼ አላውቅም። ምንድነው እሱ አፉን ሲከፍት ታዲያ እሺ ብዬ ልከፍችባቸው ነው? ወንድሞች ደርሰውብሻል፣ ደርሰውብሻል። ለመገደል ተጠብቀው እንደፈለጉ ሃይማኖት ታደሰ እኛ አላየንም። ከካሜራ ጀርባ ካለ አናቅም። ካሜራ ላይ አክብረውሽ እህት አድርገውሽ ብዙ ነገር ብሩኬን ነው ሲናገሩ የምናየው። እንግዲህ ደርሰውብሻል፣ ለመገደል ተጠብቀው እንደፈለጉ አንተ ወደዛ ሄደና ምላሷን ብቻ ወደዛ ሰው የማያስበው ነገር ውስጥ መጥተው እስኪፋለሙኝ አልጠብቅም። ምን አድርገውሽ ምንም ቼክም አያደርጉሽም። አይገርምሽም? ብሩክ እንድታለቂ ምክር መክረውሽ ሊሆን ይችላል። ከዛ ውጭ ምንም አይሉሽም። ለድራማ ብለሽ በዚህ ልክ ቤተሰብ ውስጥ ገብተሽ መፈትፈቱ አስፈላጊ ነው ብዬ አላስብም። ሲቀጥል ደግሞ ብሩክና አንቺ ናችሁ እንጂ እዚህ ጋር መነጋገር ያለባችሁ። ኤፋ ከሩቅ ሆነህ እየኝ ማለት ትችላለሽ ብትፈሪ እንኳን። ሲቀጥል ደግሞ ከብሩክ ጋር ምንም ጸብ የለሽ ምን የለሽ። ይኸው የሮጠሽ ሄደሽ ተጠምጥመሽበታል፣ ስመሽዋል። ስለዚህ ኤፋ ስሜታዊ ስለሚሆን ወንድ ልጅ ነው ስሜታዊ ሊሆን ይችላል በሚባለው ነገር፣ ብሩኬም ስሜታዊ ሊሆን ይችላል። የሁለቱንም ጸባይ ታውቂያለሽ። ስለዚህ አንቺ ኤፋ እዚህ ጋር ጠብቀኝ አውርቼ እመጣለሁ ብለሽ ከብሩክ ጋር ያለሽ ነገር አውርተሽ ከዛ ተመልሰሽ መሄድ ትችይ ነበር አይደል እንዴ ጋይስ? ሰላም መፍጠር እንደዛ ነው እንጂ እዚህ ጋር ባልሽን እያስረገጥሽ እያዘረጠጥሽ ወንድም ይከበር እኔ አልልም። ሁለቱም ጋር ስህተት አለባቸው። እዚህ ጋር ብሩኬም በዚህ ልክ ለመደባደብ መዘጋጀት አልነበረብህም። ንቀህ በንግግር መተው ነበረብህ እውነት ለመናገር። ኤፋም ደግሞ ሰላምም አጣች ምንም አጣች። ምን የተጠየቀችው እሷ ናት። አፍ አላት። ህይወቷን የምትኖረው እሷ ናት። ወደ ብሩክ ጋር ስትመጣ አንተን አማክራ አይደለም የመጣችው፣ ራሷ ናት። 2 ዓመት ሙሉ አብረው ተጠባብቀው እዚህ የደረሱት ራሳቸው ናቸው። ስለዚህ አሁን ላይ አንተ ፈራጅ ቀዳጅ ልትሆን አትችልም በብሩክና በሃይሚ ህይወት። እንደኔ አመለካከት ጋይስ። ሰላም ጤና ይስጥልን እኛ ወድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? ነው ያለው ደህና ነኝ እግዚአብሔር ይመስገን። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ መሆን ትችላላችሁ። እንዲሁም የተሰማችሁን ሀሳብ አስተያየት በኮሜንት ስር ብትነግሩኝ በጣም ደስ ይለኛል። እንግዲህ ቡቡዬ አምሮ ሄዷል። ነገ የሚፈጠረው ነገር አናቅም። ድራማም ይመስላል ጸቡ ጋር ስታዩት። ምክንያቱም ያዝ ለቀቅ አይነት ነው። እኔ ወንድ ልጅ ሲደባደብ እንደዚህ አይደለም። የእውነት ማቀው ማለት ነው። የእውነት ያለውን አቅም ተጠቅሞ ይቧቀሳል፣ ይዳማል፣ ብዙ ነገር ይሆናል። እነሱ ግን እንደ ሴት አይነት ነው። ጫር
ኤፋማ ጭራሽ እያረፈ ነው የሚደባደብ የነበረው ማለት ነው። ስለዚህ ጸቡ የድራማ ነው እንጂ የእውነት አይደለም። ሲቀጥል ሃይማኖት ታደሰ ጋርም እንደምታዩት ነው ሄዳ ተንደርድራ ሄዳ ደረሱ ላይ ታቅፋ በቃ ብዙ ነገር ነው። ስለዚህ የምትናገራቸው ንግግሮች እና እሷ የምታረጋቸው ሐረካት በጣም የተለያየ ሰማይና ምድር ነው። ጭራሽ ቤተሰቦች መተው እስኪፋለሙኝ ድረስ ልጠብቅ ነው አላለችም አይባልም። ሲጀመር ቤተሰብ ጋር ምን ወሰዳችሁ ሁለታችሁም ማለት ነው። እርስ በራሳችሁ እዚህ አትጨራረሱ። አሁን ማንም ሀብቴ ነው መለኛው ነው ምን አድርገውሽ ነው ደግሞ ቤታቸው አይደል እንዴ በዓልን እንኳን የምታሳልፊው? አንቺ ደግሞ አበዛሽ። ዋንቺስ እንደውንስ እንዴ ግርፈላ ቤታቸው ነው ተጠርተሽም ሆነ ምንም ሆነ ቤታቸው ነው በዓልን ስታሳልፊ የምናየው። እንግዲህ ቤትሽ አሳልፈሽ አላሳየሽንም እስከዛሬ ድረስ። ቤተሰብ ሆኖ የኖረበትን ቤተሰብ ሲጣላ እንደዚህ ሲዘረጥጥ ያስጠላኛል። ኤፍና ብሩኬ የተገናኙበት የራሳቸው ነገር አላቸው። አንቺ ዘለሽ እዛ እነሱ ጋር ምን ወሰደሽ? መሄድ የለብሽም። ምክንያቱም ኤፋና ብሩክ የተገናኙበትን ነገር ራሳቸው ያውቃሉ አይደል? እዛ ቦታ ላይ ሁለቱ ናቸው እንጂ የነዛ ወንድሞቹ እዚህ ጋር ምን አመጣቸው? ምንም። ሲቀጥል መክረውሽ ሊሆን ይችላል፣ በጣም መክረውሽ ሊሆን ይችላል። ከብሩክ ጋር አብራችሁ እንድትሆኑ ስለሚወዱሽ ብዙ ክብር ስለሰጡሽ ይሄን ያክል ልትናገሪ አይገባም። ሲቀጥል ደግሞ አንቺ ለእረፍት ነው ሄድሽው ወይስ ምን ለመሆን ነው ሄድሽው? ብሩክ እኔ ያለሁ ነኝ እያለሽ ነው። ምንድነው ፍላጎቷ? ሃይማኖት እኔ ስላልገባኝ ነው። እኔ በሷ ቪዲዮ መስራት ፈልጋለሁ ጋይስ፣ ግን የተፈጠረው ነገር ሊገባኝ አልቻለም። ማወቅ ፈልጋለሁ። ምንድነው ፍላጎቷ ነው የኔ ጥያቄ። ቤተሰብ እሱ ፈልግሻለሁ አብረን እንሁን እያለ ነው። እሺ ሴት ሲመጣ ጓትላሊ ትመጣለች፣ ትጨፍራለች። ከዛስ ምን ጭቅጭቅ ነው እንደምትወደው? እኔ ሃይማኖት ታደሰ ግራ ገባኝ እኮ እኔ ምን ላውራ? እኔ ግራ ገባኝ። እውነት እንዲገባኝ ፈልጋለሁ። ድራማም ሆነ ሪሊም ሆነ እንዲገባኝ ፈልጋለሁ። እስቲ የገባችሁ ቆይ ዛሬ እኔ ካንተ መለየት ፈልጌ አይደለም የሄድኩት። እሺ እረፍት ነው ምንድነው? አልገባኝም። ሰው ቤቱን ጥሎ ሄደ። ተገደሽ ነው ወይ አይደለም? እሺ እውነቱን መናገርሽ ጥሩ ነገር ነው። ብሩክም ማወቅ የፈለገው ይሄን ነገር ነው። ምናልባት አስገድዶሽ ከሆነ የወንድምነት ኃላፊነት ተሰምቶት ከሆነ ከኔ በላይ እሱ ሊያስደስትሽ አይገባም ብሎ ነው እንግዲህ። ምክንያቱም ያለሽ እኔ ነበርሽበትን ባክግራውንድሽን ስለሚያውቅ ይሄን ያህል ጊዜ አብራችሁ ስትኖሩ ማንም አጠገብሽ እንደሌለ ብሩክ ያውቃል፣ አንቺም ታውቂያለሽ አይደል? ወንድሞቹ ደግሞ የብሩክ ወንድሞች ደግሞ በዚህ ልክ ላንቺ ተቆርቋሪ ናቸው ሁልጊዜም። ሌላው ቀርቶ እነዛ ሁለቱ ፈላዎች ማለት ነው ላንቺ ነው የሚያስቡት፣ ስላንቺ ነው የሚያወሩት፣ ብሩክን ነው የሚረግጡት። እውነት ለመናገር ክብርማ ሰጥተውሻል። ይሄ ቃል ማጠፍ አስፈላጊ ነው ብዬ አላስብም። ሁሌ በዓልን ከነሱ ጋር ነው የምታሳልፊው። ደስ ብሎንኛም ሙሽዬ እንደ እናትሽ በቃ እናትሽ ነው የምትመስለን እና አንቺም ደግሞ እንደ ልጅ አክብረሻቸው ጎንበስ ብለሽ በቃ ደስ የሚል ሐረካት አሳይተሽን ነው በዓልን ውለሽ የምታሳይ። ዛሬ ላይ ደግሞ ቤተሰቦችሽ ብለሽ መጨፈር የለብሽ። ምክንያቱም እዚህ ጋር ኤፋና ብሩክ ናቸው የተገናኙት እንጂ የብሩክ ቤተሰቦች አይደሉም አንቺ ጋር እየተፋለሙ ያሉት። ብሩክ ማለት ሀብ አይደለም ወይም መለኛው አይደለም አይደል? እንዴ ጋይስ ቤተሰብ ጋር ምን ወሰዳት? መተው እስኪፋለሙኝ ምንም አይሉሽም። በእርግጠኝነት በውስጥ እንድትታረቂ ቢመክሩሽ ነው አለቀ። ከዚህ በላይ ምንም አይሉሽም። ሃይማኖት ማለት ነው ከብሩክ ስትጣላ ሙሼን ሳይቀር ነው የምዘጋው ማለት ነው። ዝም ነው የምትለው። ማውራው ነገር ይጠፋኛል ትላለች እና ምናልባት በወሬ አጨናንቀዋት ይሆናል እንድትታረቅ ማለት ነው። ግን እዚህ ጋር ዛሬ ያጠፋሽው አንቺ ራስሽ ነሽ ሃይሚ ማለት ነው። ምክንያቱም ወንድምሽንም ባልሽንም ለሁለቱም እኩል በነበረ ክብር ማክበር ትችላለሽ። ኤፋ እንደዛ መቅረብ አልነበረበትም። ኤፋ ስለናንተ ጉዳይ መስማት አይመለከተውም። ምን አገባው? በቃ ይሄ ጉዳዩ ነግሯል ትላንትና። እኔ የምፈልገው ሃይማኖትን ፈልገሽ ነው ሄድሽው ወይስ አስገድዶሽ ነው? እሱን ያስገድጃት ነው ብሏል ትላንትና እሱ ኤፍሬም። ዛሬ ደግሞ ሃይሚ እኔ ፈልጌው ነው አለች። ወንድሟን ለማዳንም ይሁን ለምንም ይሁን ተጎትተሽ እንደወጣሽ አይተናል። እኔ መሄድ አልፈልግም፣ ቆይ ነገሮች ይስተካከሉ በእንዲህ አይነት ሁኔታ ያለ ምናምን ስታቅማሚ አይተናል። ግን ደግሞ ያንን ቪዲዮ አይቶ ብሩኬ ያንቺን ሐሳብ መስማት ፈልጎ ነው ዛሬ ይሄን ጥያቄ ጠይቀው። እዚህ ጥያቄ ላይ ሲጠይቅ ብሎ እንደማዳመጥ ኤፋ ጎርታሃታል፣ ተበድላለች ምናምን ከዚህ ሁሉ የበደልካት በደል እንዳለ ሆኖ ይቅርታ በላትና ታረቁ ብለህ ለምን ለማስታረቅ ለምን አልሞከረም ኤፋ? ስለዚህ በሁለታችሁ ግንኙነት ኤፋ ይቀናል። አለቀ። ምንም አዲስ ነገር የለም እዚህ ጋር ማለት ነው። ገና ሰላም ብሎ ሳይጨርስ እኮ ነው የምጠይቃትን ጥያቄ ጠይቅ ሲል የነበረው ኤፋ ማለት ነው። ሲጀመር ኤፍሬም ይቀናል። አለቀ። በሁለቱም ማለት ነው። አለቀ። ስለዚህ እርስ በራሳችሁ ዘመድ ወንድም በሚባል ነገር ራሳችሁ ህይወታችሁን አበላሻችሁ እንጂ ማንም እዚህ ጋር የተጎዳ የለም። ሃይማኖት ታደሰ ይኖራል እኮ ህይወት ይቀጥላል። ብሩክም ይቀጥላል፣ ሃይሚም ትቀጥላለች። ግን እዚህ ጋር የገነባችሁት ነገር ግን እንደዚህ በአንድ ጊዜ ማፍረስ በጣም ነው የሚያስጠላው። በጣም ማለት ነው። ለዛውም በማይረባ ነገር በቃ ብሩኬ ልጅ አይደለም ብሎሻል አለ። አለቀ። አይደለም ነው በቃ። ምን ይመጣል? ከዚች ጋር ነው ያለውን ነገር እያስረዳሽ ነው። ማመን ነው በቃ። ከዚች ጋር ያለሽን ነገር ለማወቅ ደግሞ
ዲቴል አንቺ ብሩክን ለማወቅ መሞከር ነው፣ መጣር ነው ያለብሽ። ሴት ልጅ እኮ ብልሃተኛ እኮ ናት። ሴት ልጅ ባሏ እንኳን ከሌላ ሴት ጋር ሄዶ ተኝቶባት እንኳን በቃ ዋሽቷት ራሱ የምታውቅበት መንገድ በጣም በቃ ጭንቅላት ያላቸው ሴቶች ስንት ሴቶች አሉ በትዳራቸው ላይ ማለት ነው። ስንት ሃይማኖት ግን በቃ ላይላዩን ብቻ እኔ ወይ አታፍቅረውም ብሩኬን ልበል እኔ እንጃ። ነይ በቃ እኔ ያለው ፍቅር ከፈለግሽ ነይ ሲላት አልፈልግም በቃ እንደዚህ አንተ ችግር ያለበት ሰው ነኝ። እሺ እስከነ ችግሩ ተይው ስትባል ደግሞ ነገ መታ ታለቅሳለች። እና ምን ብለን እኛ ተመልካችስ እንዴት እንረዳት? ቆይ በምን ወይ እንረዳት? እንደው እኔ ግራ ግብት የሚለኝ ነገር እሷ አሁን ነይ ያላት እሺ እሷ ምንድነው እንደዛ የምትለው? ወይ ፈልጋለሁ ወይ አልፈልግም አትልም። እኔ ካንተ መለይ እርሽ እረፍት ነው አርፈሽ ልትመለሽ ነው። እንደዛም ከሆነ እኮ እንደዚህ ፈልጋለሁ በቃ መሄድ አለብኝ ብለሽ መሄድ ነው። ታመምሽ ስትታመሚ የምተኝበት ስለሌለሽ የምታርፊበት ስለሌለሽ አርፈሽ ሲሻልሽ ትሄጃለሽ ቤትሽ ብሎ ያዘሽ አገተኛልሽ። በዛን ሰዓት መታገት እንደዛ አይደለም። ስለዚህ ሃይማኖት ታደሰ ወንድምሽንም ባልሽንም ለማክበር በመጀመሪያ አንቺ ጥሩ ምላሽ ይኖርሽ። ከዛ ውጭ ደግሞ ኤፍሬም እና ብሩኬን ማገናኘት የለብሽም። ሁለቱም ኩንፍላሞች ናቸው፣ ሁለቱም ወጣቶች ናቸው። አለቀ። ብሩክ ዛሬውን ታግሶ ማሳለፍ ይችል ነበር፣ ግን ደግሞ የሚናገረው ነገር ኤፍሬም የሚያስታግስ ነገር አይደለም። ጭቃ ነበር እየለጠፈ የነበረው ማለት ነው፣ የአምሌ ጭቃ። ስለዚህ ይከብዳል በዚህ ልክ። ጭራሽ ባስ ብላ ደግሞ እሷ ቤተሰቦች መተው እስኪፋለሙኝ አልፈልግም ብላ እሷ ደግሞ እበቷ ለጥፋ አልሄደችም። በጣም እኮ ነው የሚደብረው። እንዴ ምን አረጉ እነዚህ ቤተሰቦች? ቆይ የምሬ ነው ጋይስ። እንደበት ለጥፋ አላደረገችም እንደ አገር ቤቱ ውበት። ኧረ ጉዴ ፈላ። ኧረ ሃይሚ ተቆጠቢ ይሻልሻል፣ ህይወትሽን ብታስተካክቂ። አንቺና ብሩክና አንቺ ህይወት ውስጥ ኤፋ የፈለገ ወንድምሽ ሆኖ አሁን ቢጀነጅንሽ እንኳን አስፈላጊ አይደለም። ያለፍሽበትን ነገር ወደ ኋላ ተመልሰሽ እያየሽ መሆን አለበት። ምክንያቱም ምንም አዲስ ነገር አይመጣም፣ ህይወት ይቀጥላል። ነገም ሌላ ወንድ ቢመጣ ያው ነው። ልታቂውም ላታቂውም ትችላለሽ ማንነቱን። ምንም ህይወት ይቀጥላል። እንደዚህ ነው። ምንም ማንም ሰው ከሚወደው ሰው ጋር ኖሮ አያውቅም። ግን በዚህ ልክ እንደ ብሩኬ ታግሶ የሚለማመጥ ወንድ በህይወትሽ ውስጥ እንደማይመጣ አስረግጬ ነው የምነግርሽ። እውነቴን ስነግራችሁ ማለት ነው። ምክንያቱም ፍቅር አንዴ ነው የሰው ልጅ የሚያፈቅረው፣ አንዴ በቃ አንዴ ብሩክን አፍቅራለች እሷ አይደል? ካሁን በኋላ ወዳ ነው እንጂ የምትኖረው አፍቅራ አትኖርም ሃይሚ ማለት ነው። እውነቱን ስነግራችሁ ብሩኬም እንደዛው ሃይሚን ያፈቅራታል። ከዚህ በኋላ አፍቅሮ ሳይሆን ሰው ወዶ ነው የሚኖረው ካሁን በኋላ። ብሩኬም እንደዛው በቃ ህይወት ለሁለቱም እቃቃ ጨዋታ ነው ካሁን በኋላ የሚሆንባቸው። ከሃይሚና ከብሩኬ ጋር ግን በጣም ከብዷቸዋል፣ በጣም ማለት ነው። ትንንሿ ነገር ታጋጫቸዋለች፣ ትንንሿ ነገር ብዙ ነገር ታደርሳቸዋለች። በጣም ይገርማል። ማብረድ አይችሉም። ከሁለት አንዶኞቹ ምንም ብልሃት የላቸውም። እንዳውንም ብሩክ በጣም እየለፋ ነው ለግንኙነታቸው። ግን ደግሞ ሃይሚ ምንም እየታያት አይደለም። ምንም ጭራሽ ባስ ብሎ ኤፍሬም የገባበት ህይወት ደግሞ ምስቅልቅሉ ነው የሚወጣው። ፈጣሪ እርዳቸው እንጂ በጣም ከባድ ነው። እንደው ምናልባት ጋሽዬ ሰው አድርጎ ካስቀጠላቸው ፈጣሪ እርዳቸው እንጂ በጣም ከባድ ነው። ለማንኛውም ፈጣሪ ሁናችሁ። ብሩክ ግን ባትደባደብ እየሄድክ ከሃይሚ ቤተሰብ ጋር በጣም ደስ ይለኛል።